በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለአጋዕዝተ ዓለም ለቅድስት ሥላሴ ወርኃዊ በዓል በሰላም አደረሳችሁ። አሜን። የክርስቶስ ሰላምና ፍቅር፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የጻድቃን ሰማዕታት የቅዱሳን መላእክት ተራዳኢነት ከሁላችን ጋር ይሁን ለዘላለሙ አሜን። የሥላሴን ሰይፈ መለኮት እንዲሁም በማስቀጠል መልክዓ ሥላሴን ወደ እናንተ እናደርሳለን። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ እንዲሁም ሐሳብ አስተያየት ካላችሁ ሐሳብ መስጫው ኮሜንት ላይ ሐሳብ እንድትሰጡን በአክብሮት እንጠይቃለን። ሰይፈ መለኮት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በክብር ከፍ ከፍ የሚል እግዚአብሔርን እናመሰግነዋለን። እግዚአብሔር በጌትነቱ ምስጋና ገንዘቡ ነው። ያለ ትናንት ቀዳማዊ፣ ያለ ነገ ደህራዊ፣ ዘመን የማይቆጠርለት ከዘመናት በፊት የነበረ ፍጥረታትን ሁሉ ያለ ድካም የፈጠረ በቸርነቱ ባሕረ ምሕረትን የማይለካ ቅድመ ዓለም የነበረ እሱ ለዘላለሙ ይኖራል። እግዚአብሔር በጌትነቱ የተመሰገነ ነው። በአካል ሦስት ሲሆን በመለኮት ግን አንድ ነው። ሊያዩት የማይቻል እሳት፣ ሊዳስሱት የማይቻል የኃይል መንፈስ ነው። ኃያላን ሊቋቋሙት የማይቻላቸው የማይሾሙት ንጉሥ፣ እንደ መለኮትነቱ አምላካችን፣ እንደ ቸርነቱ አባታችን ነው። በሰውና በመላእክት ዘንድ በአንዲት ስግደት ይሰገድለታል። ለእሱ ክብር ምስጋና ይገባል ለዘላለሙ አሜን። እግዚአብሔር በገናናነቱ ታላቅ ነው። ሦስት ስም አንድ እግዚአብሔር፣ ሰማይና ምድርን በቃሉ የፈጠረ፣ ፀሐይን በቀን ጨረቃ እና ከዋክብትን በሌሊት ያሰለጠነ እሱ ከሃሊ ነው። እግዚአብሔር በቅድስናው የተቀደሰ ነው። ሦስት አካል አንድ ባህሪ ነው። አነዋወሩ ጥንት ወይም ፍጻሜ የለውም። ለዘመኑ ስፍር ቁጥር የለውም። የማይበድሩት ባለጸጋ ነው። የጥበበኞችን ምክር የሚያጠፋ ጥበበኛ ነው። ኃያላን የማይነሳሱበት ጽኑ ነው። የትዕቢተኞችን ክንድ የሚያደቅ ኃያል ነው። አንደበት ሁሉ ለእሱ ይገዛል። በሰማይም ቢሆን በምድር የሚመስለውና የሚተካከለው የለም። እሱ ብቻ ኃይልና ስልጣን በእጁ የተያዘ አምላክ ነው እንጂ ለዘላለሙ አሜን። የሕያው እግዚአብሔር ልጅ ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስተህ ሰው የሆንክ ጌታዬ ኢየሱስ ክርስቶስ ሆይ በዚች በዛሬይቱ ዕለት ወደ እኔ ና። ጌታዬ ኢየሱስ ክርስቶስ ሆይ መጥተህ እርዳኝ፣ አድነኝም፣ ኃጢአቴንም ሁሉ አስተስረይልኝ። የሚያስደነግጥ መለኮታዊ መብረቅ፣ የተንቦጋቦገ መለኮታዊ ፍህም፣ ተወርዋሪ መለኮታዊ ቀስት፣ የሚያቃጥል መለኮታዊ እሳት፣ የሚያበራ መለኮታዊ ፋና፣ አንጸባራቂ መለኮታዊ ፀሐይ፣ ክቡድ የሆነ እብነ መለኮት፣ የሚያንቀጠቅጥ መለኮታዊ ግርማ፣ የሚንቦገቦግ መለኮታዊ ነበልባል፣ ያማረ መለኮታዊ ጋሻ፣ ስኩረ ኃይል መለኮታዊ ጦር፣ የሚያቃጥል መለኮታዊ ግለት፣ አሸናፊ መለኮታዊ እዘዝ፣ የረቀቀ መለኮታዊ ስልጣን ወይም ኃይል፣ መለኮታዊ ብልጭልጭታና ነጸብራቅ፣ የሚያበራ መለኮታዊ የብርሃን ጸዳል፣ የተሳለ መለኮታዊ ሰይፍ፣ የሚያስፈራ መለኮታዊ ቃል፣ አስደናቂ መለኮታዊ ነበልባል፣ የሚያበራ መለኮታዊ ወርቅ፣ ንጹሕ መለኮታዊ ባህሪ፣ በሊህ መለኮታዊ ንሳር፣ ምጡቅ መለኮታዊ ተራራ፣ ተነጣጣሪ መለኮታዊ ቀስት፣ ትኩስ መለኮታዊ ቀስት፣
ትኩስ መለኮታዊ ሙቀትና ነበልባሉን ያስረዘመ መለኮታዊ እሳት፣ አሸናፊ መለኮታዊ ኃይል፣ ገዥነት ያለው መለኮታዊ ገናንነት፣ የአድማስ ስፋት ያለው መለኮታዊ ብርሃን፣ በእሳት የተከበበ መለኮታዊ ዙፋን፣ በእውነት በእውነት ለዘላለሙ አሜን። ሰይጣንን ቀጥቅጦ ያጠፋው ጽኑ በትር እርሱ ኢየሱስ ክርስቶስ ነው። በመስቀል ላይ ሳለ የገሃነመ እሳትን ጠባቂ ጭፍሮች ያስደነገጣቸው እርሱ ኢየሱስ ክርስቶስ ነው። ጨለማን አስወግዶ በዓለሙ ሁሉ ላይ ያበራ እውነተኛው ብርሃን እርሱ ኢየሱስ ክርስቶስ ነው። በጠላት የማይፈርስ ጽኑ አዳራሽና ለወገኖቹም መጠጊያ የሚሆናቸው የሕይወት ግድግዳ እርሱ ኢየሱስ ክርስቶስ ነው። ቀንዶቹ 7 ዓይኖቹም 7 ራሶቹ 10 የሆኑ ለመስዋዕት የቀረበና ወይም የተዘጋጀ እርሱ ኢየሱስ ክርስቶስ ነው። ሰማያዊ ሙሽራ በቀራንዮ አደባባይ ላይ ስለ ቤተ ክርስቲያን የተሞሸረ እርሱ ኢየሱስ ክርስቶስ ነው። በዕለተ ዓርብ በመስቀል ላይ መዓዛው የጣፈጠ ንጹሕ መስዋዕት ሆኖ የቀረበ እርሱ ኢየሱስ ክርስቶስ ነው። እርሱ ተንቆ ተገርፎ በቁስሉ የዋጀን በትንሣኤውም ያረጋጋንና ያሰበን እርሱ ኢየሱስ ክርስቶስ ነው። በሰውና በእግዚአብሔር መካከል ያለውን የጸብ ግድግዳ አፍርሶ በመስቀሉ ሰሌዳ በደሙ ቀለምነት የሕይወታችንን መጽሐፍ የጻፈልን እርሱ ኢየሱስ ክርስቶስ ነው። ዛሬም በእመቤታችን በቅድስት ድንግል ማርያም አማላጅነት በጸሎትና ልመና ኃጢአታችንን ያስተሰርይልንና በደላችንን ይደምስስልን ዘንድ እንለምነው። ዳግመኛም በመጥምቁ በዮሐንስ ጸሎትና በቅዱስ ጊዮርጊስ ጸሎት በአባታችን በተክለ ሃይማኖት ጸሎትና በአባታችን በገብረ መንፈስ ቅዱስ ጸሎት በአባ ሳሙኤል ጸሎትና በአባታችን በአባ ኪሮስ ጸሎት በአባታችን በጸጋ ኢየሱስ ጸሎትና በኤዎስጣቴዎስ ጸሎት በደናግልና በመነኮሳት ጸሎት በሊቀ መላእክት ቅዱስ ሚካኤል ጸሎትና በደስታ አብሳሪ የሚሆን በቅዱስ ገብርኤል ጸሎት የአምላክ አቃቤ ሆቱ በሚሆን በቅዱስ ሩፋኤል ጸሎትና እንዲሁም በአፍኒንና በሳቁኤል ጸሎት ልብን በሚያስደስት በቅዱስ ራጉኤል ጸሎትና በቅዱስ ፋኑኤል ጸሎት በሱራፌልና በኪሩቤል ጸሎት የሥላሴን ዙፋን በተሸከሙ በአርባቱ እንስሳ ጸሎት የስሉስ ቅዱስን መንበር የሚያጥኑ በ24ቱ ካህናት ሰማይ ጸሎት በ99ኙ ነገደ መላእክት ጸሎትና በአላፍ መላእክት ጸሎት በቅዱሳን መላእክት ሁሉ ጸሎት በሊቃነ መላእክትም ጸሎት በቀደሙ አባቶች በነቢያት ጸሎትና እግዚአብሔርን ደስ ባሰኙት በሐዋርያትና በሰባ አርድእት ጸሎት በጻድቃንና በሰማዕታት ጸሎት ከመከራ ሥጋ ከመከራ ነፍስ ይጠብቀን ለዘላለሙ አሜን። መልክዓ ሥላሴ አብ ወልድ መንፈስ ቅዱስ ሆይ የፍጥረታትን ሁሉ ስነ ባህሪ ፈጥሮ በላይነት ለሚገዛ መለኮታዊ ስነ አእምሮ ሰላምታ ይገባል። ስሉስ ቅዱስ ሆይ በተመኘው ጊዜ የግብር ሦስትነታችሁን ለማግኘት በተመራምሮ አንድነት ከሦስትነት ሳልቀላቅል የመለኮትን አንድነት በዘላለማዊት ሕልውና አምናለሁ። አብ ወልድ መንፈስ ቅዱስ ሆይ ከሦስትነት ዝቅ ወይም ከፍ ለማይል የስም አጠራራችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ አብ ወልድ መንፈስ ቅዱስ ሆይ ከሦስትነት ዝቅ ወይም ከፍ ለማይል የስም አጠራራችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ አንድነቱ ጸንቶ ለሚኖር የባህሪ አምላክነታችሁ መለኮታዊ እጅ ከተከለው ተክለ ጽድቅ ፍሬያችሁ ከወይን ዘለላ ቸርነታችሁ ትመግቡኝ ዘንድ ደጅ እጠናለሁ እኔ አገልጋያችሁ። አብ ወልድ መንፈስ ቅዱስ ሆይ ስለ ጽላሎቱ ከህብረ በረድ ይልቅ ጽሬ ባህሪ ለሆነው ለራስ ፀጉራችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ጸሎቱ
እጅ መንሻችሁ የሆነ ነገሥተ ባህታዊ የባለ ብዙ ገድል ሦስትነታቸውን አስተማረ። ሦስቱ የምስጋና ቃል በተጨማሪም አንድ የኃያላን ጌታ በመባል የአንድነታቸው ምስጢር በትክክል ተረጋገጠ። አብ ወልድ መንፈስ ቅዱስ ሆይ የነፍስና የሥጋ ገዥ እንደመሆናችሁ አመቻችቶ አቀናብሮ አስተናብሮ ርዕሰ ፍጡራንን ለፈጠረ መለኮታዊ ርዕሳችሁ ሰላምታ ይገባል። ቅዱስ ቅዱስ ሆይ የባለሟልነታችሁ ዘውድ በኢያሱ ራስ ላይ አቀዳጁ። በስም ሦስት በባህሪ አንድ አምላክ ብሎ በማመን በስማችሁ ውስጥ ቤተ መቅደስ አሳንጿልና። አብ ወልድ መንፈስ ቅዱስ ሆይ የጌትነታችሁ ምስጋና በፍጡር ሁሉ አንደበት የሚነገር ሲሆን ከፍጡራን ሁሉ ዓይን የተሰወረ ለሆነ ስነ ገጻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ በፍጡራን ሁሉ የበላይ ገዥ ለመሆን ተነሳስቶ ጸላይ ዲያብሎስ ከባለሟልነታችሁ ወጥቶ ከማኅበረ መላእክት በተለየ ጊዜ ባህሪያችሁና በአምሳላችሁ ሰውን ፈጠራችሁ፣ በእሱ ቦታ ተካችሁ። ክብር ምስጋና ይግባችሁ ለዘላለሙ። አብ ወልድ መንፈስ ቅዱስ ሆይ አመፃው ፍዳ ብዛት ድንጋጼ እስኪይዘው ድረስ አመፀኛውን ለሚመራመሩ ቀራንብታቸው ሰላምታ ይገባል። ቅዱስ ቅዱስ ሆይ ነቀዝ የማይበላው የዕንቁ ባህሪ መዛግብቶች ናችሁና ቸርነታችሁ በዚያች ፍርድ በሚሰጥባት ዕለት ገሃነመ እሳትን አጥፍቶ የሲኦልን ትላትል አጥቅቶ ነፃ የወጣሁ ያድርገኝ። አብ ወልድ መንፈስ ቅዱስ ሆይ ዓይኖችን ለፈጠሩ ዓይኖቻችሁ ሰላምታ ይገባል፣ ቅድምናችሁ ጥንት የሌለው ነውና። ቅዱስ ቅዱስ ሆይ እሳትን ያለ እሳት የሚያነድ ውሃውን ያለ ውሃ የሚያቀዘቅዝ ጥበባችሁ ለውስጣዊ ሰውነቴ ምግብ ለአፋ ሰውነቴ ነጭ ሐር ልብስ ይሁነኝ። አብ ወልድ መንፈስ ቅዱስ ሆይ ራእይ የሚከተለው ምስጢራትን ለሚሰማ የበጎ ጸሎት በር ለሆነ መለኮታዊ አዛናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የሦስታችሁ ፀሐይ በያዕቆብ በትሮች ላይ አበራ። ስለሆነም ለአሁኑ የታላቂቱ ጥምቀት ልጆች የቀድሞ የላባ በጎችና የሚጠጡበት የወንዝ ውሃ መልካም ምሳሌ ሆኑ። አብ ወልድ መንፈስ ቅዱስ ሆይ ብርሃናትን ከመፍጠራቸው በፊት በብርሃንነታቸው ላሉ መላእክታቸው ሰላምታ ይገባል። ስሉስ ቅዱስ ሆይ ጭፍሮቹ ትካዜና ሐዘን ከሆኑ ከዚህ ዓለም ለውጥ ንጉሥ መከራ አድኑኝ። የቅናት እሳት የሚነድበት የሐሜት ትል የተመላበት የምድር ገሃነም እሱ ነውና። አብ ወልድ መንፈስ ቅዱስ ሆይ የምስጋናን መስዋዕት ለሚያሻትቱ አናፋችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ጥበባችሁ በጥበቡ የታወቀ ነውና ድሆችንና ችግረኞችን ድንጋይ ጠራቢ አድርጎ ሰማያዊ የነፍሴን ቤት ይሰራልኝ ዘንድ በሕንፃ ወራት የአናጺዎች አለቃ የሚሆን ምጽዋትን ይዘዙልኝ። አብ ወልድ መንፈስ ቅዱስ ሆይ እሳታዊ ነበልባላዊ ለሚሆን ከናፍራችሁ ሰላምታ ላለሁ። ስሉስ ቅዱስ ሆይ ቸርነት የባህሪያችን ነውና ይቅርታ አድርጉልኝ። የተስፋ ጥመኛውን ቀዝቃዛ ውሃ እንኳ ማጠጣት ሲገባኝ ይልቁንም ድዌን ሄጄ የምጎበኝበት እግሬ እያለኝ ሃይማኖቴ ከምግባር ሕይወቴ ተለይታለችና ቸርነታቸውን ላኩልኝ። አብ ወልድ መንፈስ ቅዱስ ሆይ የሰላም መድረክ ስለሆነ መለኮታዊ አፋችሁ ሰላምታ ይገባል። ለተዋህዶ ሃይማኖት ዱር ወይም ገዳም አበባው ጌጡ ናቸው። ስሉስ ቅዱስ ሆይ በአንድ ከተቀረጸ የጣዖት አምላኮት በፍጹም ቸርነታችሁ የሚመጣው ዓለም ገንዘብ ወደ እውነተኛ አምልኮቴን ለውጡልኝ። አብ ወልድ መንፈስ ቅዱስ ሆይ ሥጋዊ አስናን ላይደሉ አስናናችሁ ሰላምታ ይገባል። ለተዋህዶ ሃይማኖት ደመናት ዝናማት ናቸው።
ስሉስ ቅዱስ ሆይ መንፈሳዊ ውስጣዊ ልቦና ውስጥ ሕጋችሁን በሰራችሁ ጊዜ በጨለማ የተከበበች የሲና ሕግ ከአይሁድ ጋር ተወገደች፣ ለሕጋችሁም ቦታዋን ለቀቀች። አብ ወልድ መንፈስ ቅዱስ ሆይ ነገር ሁሉ ከመነገሩ አስቀድሞ በመናገሩ ላይ ለነበረ አንደበታችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ መለኮታዊ መንበር መንግስታችሁ ስጋዊ መንበር መንግስትን የሚያስደነግጥ ነው። ስጋችሁን በተላለፈና ትእዛዛችሁን ባፈረሰ ጊዜ የሚገባውን የጥፋት ገጽታ የቴዎዳስ ዓይን አየ። ገሊላዊው ይሁዳም የሞት ጎዳናን ተጓዘ። አብ ወልድ መንፈስ ቅዱስ ሆይ የእሳቱን ነበልባል ሰንሰለት ቆራርጦ ሰጥ ለሚያደርግ ቃላችሁ የእሳቱን ነበልባል ሰንሰለት ቆራርጦ ሰጥ ለሚያደርግ ቃላችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የታታሪ ነጋዴ ልዩ ገንዘቡ ናቸውና ቅዱሳንን በመንፈስ ቅዱስ ከሚወልድ ችሎታችሁ በንስሐ በተወለዱ ጊዜ ጴጥሮስ የመንግሥተ ሰማያት መክፈቻ ተቀበለ። ምዕመናንን ያሳድድ የነበረ ጳውሎስም የወንጌል መምህር ሆነ። አብ ወልድ መንፈስ ቅዱስ ሆይ የሕያዋን ፍጥረታት ሁሉ ሕይወት ለሚሆን እስትንፋሳችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ስርየተ ደማችሁ ስርየተ ኃጢአት ነውና የነፍሴን ቤት መቃብር በስርየት ደማችሁ እርጩን። የእንስሳት ደምና የጣዖት አምልኮት እንደማይረባ አስቀድሜ ተመራምሬ ፈትኜዋለሁና። አብ ወልድ መንፈስ ቅዱስ ሆይ ስለ ጥልቅ ንስሐ የተነሳህያን ስቴ አንባ ደም አስፈላጊው ለሆነ ጉሬአቸው ሰላምታ ይገባል። ስሉስ ቅዱስ ሆይ የባለሟልነት ባለጸጋ ናቸውና ከባለሟልነታችሁ አታውጡኝ። ከባለሟልነት አውጥታችሁ በቸልታ ከተመለከታችሁት ሚካኤል ገስግሶ ሥጋዬን ለማስገኘት ይሆንለታልን? ወይስ ገብርኤል በክንፉ ከንፎ የነፍሴን ሕይወት ሊሰጠኝ ይቻለዋልን? ክህሎት የእናንተ ብቻ ነው እንጂ። አብ ወልድ መንፈስ ቅዱስ ሆይ ክሳደ አዳምን ለፈጠረ መለኮታዊ ክሳዳችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ በቸርነታችሁ ከኃይሎች ኃይልን አሳትፉኝና በሥጋዬ ጠፈር ወይም ሰማይ ላይ የአርሳኒዮስ ፀሐይ ገድል ትቆም ዘንድ እዘዙ። ቀድሞ በታች በመሬት ያለ ኢያሱ በላይ ሰማይ ያለ ፀሐይን በቸርነቱ ኃይል ሊያቆም ችሏልና። አብ ወልድ መንፈስ ቅዱስ ሆይ የዓለምን መሠረት ለተሸከሙ መታክፍታችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የማይነቅዝ የማይለወጥ የኖህ የመርከቡ ዕዳውና ከማይአይህ ቀዝፋችሁ ያወጣችሁት የኖህ አሻጋሪው ዋነተኞች ናቸው። አቤቱ ሰው አምላክ ሰው ሆኖ በተዋህዶ በዙፋናችሁ ላይ ተቀምጦ ባዩ ጊዜ ሱራፌልና ኪሩቤል ከእግሩ በታች ሰገዱ። በሱ ፈቃድ እነሱ ተፈጥረዋልና። አብ ወልድ መንፈስ ቅዱስ ሆይ በማዕከላዊትና በመላእክት ከጽንፍ እስከ ጽንፍ ተንሰራፍተው ለሚገኙ እሳታዊያን አክናፋችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ጠላት የሽንገላውንና የተንኮሉን የቃላት ጦርነት በእኔ ላይ በከፈተ ጊዜ ለመቋቋም እችል ዘንድ የመጋደል መጽሐፍ ሰልፍን አስተምሩኝ። አብ ወልድ መንፈስ ቅዱስ ሆይ መጽሐፍ እንደተናገረ የሰው ዕውቀት የመላእክት አእምሮ ተመራምሮ ለማይደርስበት ቅድመ ዓለም በበትረ ቅድምና
ለተጠበጠበ ዘባናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የባህሪ አንድነታችሁ ቅድመ ዓለም የነበረ ዛሬም ያለ ለዘላለም ጸንቶ የሚኖር ነውና በውጭ በግዙፍ አካል የሚታየውን ውስጣዊ የሰውነቴን ሕንፃ ለመፍረስ አድናችሁ ለእናንተ ማረፊያ አድርጉኝ። አብ ወልድ መንፈስ ቅዱስ ሆይ የንጉሳዊ ምክር ከተማ ለሆነው መለኮታዊ እንግዲያችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የሰማያዊ መርከብ መልህቅ ናቸውና የጠላት ዲያብሎስ የምቀኝነቱ የተንኮሉ መልአክ ሊያጠፋኝ በተከታተለኝ ጊዜ አስቀድሞ እስራኤልን ከባህር መስጠም እንዳዳናችሁ የቸርነታችሁ ባህረ ፍቅር የማዳን ኃይሉ በእኔ ላይ ይገለጽ። አብ ወልድ መንፈስ ቅዱስ ሆይ አገልጋያችሁ የጻድቃን መጠለያ ለሚሆን መለኮታዊ ሕጽናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ከልቡናው የምትመነጩ የኢያሱ ፈሳሽ ውሃ ናችሁ። ስለዚህ በሥጋውም በነፍሱም እናንተ በረድኤት ትጠብቁታላችሁና እንደ አባቱ እንደ አብርሃም ወደ ድንኳን አይመለከትም። በምርኮ ላይ እንደነበረው እንደ ዳንኤልም መስኮቱን ከፍቶ ወደ ኢየሩሳሌም ይመለከት ዘንድ አልፈቀደም። አብ ወልድ መንፈስ ቅዱስ ሆይ አዳምን ለፈጠሩ መለኮታዊ እጆቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ፈጣሪ ገዤ ቸር ጠባቂቼ እናንተ ናችሁና የነቢያት አለቃቸው የእስራኤል መሪያቸው ነቢዩ ሙሴ ኦሪትን ከጻፈ በኋላ የአውሴ መምህር መጽሐፍ ሦስትነታቸውን አስተማረኝ። ወልደ ነጎድጓድ ዮሐንስም የምስጋናቸውን ጎዳና መራኝ አመለከተኝ። አብ ወልድ መንፈስ ቅዱስ ሆይ አዳምን ወርች ላጸና መለኮታዊ ወርቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ከምድር ዳር እስከ ምድር ዳርቻ ጸብን ክርክርን የምታጠፉ እናንተ ናችሁና የተነሳያንን ሀብተ ንስሐ በልቦናዬ መዝገብ አከማችሁ። በመንግስታችሁም ከዓይኔ የሚወርደውን የእንባ ግብር አገባ ዘንድ በፍቅራችሁ ሰውነት ደስ እንዳሰኝ ፍቅር አንድነትን ስጡኝ። አብ ወልድ መንፈስ ቅዱስ ሆይ የጸላኢ ዲያብሎስን ክርን ለሰባበረ ላደቀቀ ኃይለ ኩርናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ያለ ድካም የቸርነት ገበሬዎች እንደመሆናችሁ መጠን የይቅርታ ዘራቸውን የባህሪያችን ፍቅር ስንዴን አድርጋቸዋልና ወርሃ ዘርን በማስቀደም ወርሃ ማዕረርን በማስከተል የእርሻችሁ የሰው ልቦና ውስጥ የእውነት አዝመራ ሰመረ አፈራ። አብ ወልድ መንፈስ ቅዱስ ሆይ ሰማይና ምድርን በማይመረመር ስልጣኑ የሚመጥን የሚከነዳ መለኮታዊ ክንዳችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ምስኪኑ ድሃው አልዓዛር በነዌ ደጅ ወድቆ እየጣረ ምጽዋት በለመነው ጊዜ እንደተሳለቀበትና የገንዘብ ፍቅር ካታለለው ካረጀው ከባለጸጋው የስስት ልብስ ልማድ አላቀው ባማረ በአዲስ የሐር ግምጃ ምጽዋት አስጊጡኝ። አብ ወልድ መንፈስ ቅዱስ ሆይ ዓለምን እንደ እንቁላል በያዘ መለኮታዊ መዳፋችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ቅድመ ዓለም የነበራችሁ ዛሬም ያላችሁ ለዘላለሙም በአንድነት በሦስትነት ጸንታችሁ የምትኖሩ እናንተ ብቻ ናችሁና ኤልያስ በእርሻ የአንዱን ትልም የሚያረካ ዝናምን ከማዝነም ቢከለክለኝም እንኳን እናንተ ግን በልቦናዬ እርሻ ላይ የሰላም ዝናማቸውን አዝንሙልኝ። አብ ወልድ መንፈስ ቅዱስ ሆይ ከጽፍሮቻችሁ ላልተለዩ መለኮታዊ ጣቶቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ መለኮታዊ ባህሪ አዳራሻችሁ ንብረቱ የማይጎድልበት ገንዘብ የማያልቅበት ነውና
በደሉ ኃጢአቱ ከድህነት ላይ ከተጣለ በኋላ የሰውን ልጅ አዳምን ባጸናችሁት ጊዜ የሰማይ መላእክት ከአሁን በፊት ያላዩትን ችሮታ አዩ። ስለሆነም መላእክት የሰው አገልጋዮች ተባሉ። አብ ወልድ መንፈስ ቅዱስ ሆይ የወርቅ ልብስ አስፈላጊያቸው ሳይደለ መለኮታዊ ዓይኖቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ዳሩ ግን ባህሪያችሁ በሚያስፈራ በሚያስደነግጥ ልብስ መብረቅ የተሰወረ ነው እንጂ አቤቱ መንገድ ጠራጊው መጥምቁ ዮሐንስ በጠረገው የረቂቅ ጎዳና ጌታ ወንጌለ መንግሥታችሁ ጽድቅ ቀርኔሌዎስ በተጓዘበት ወደ ምጽዋት ጎዳናም ይምራኝ። አብ ወልድ መንፈስ ቅዱስ ሆይ የፍጡራንን ሁሉ ሆድ ለፈጠረ ለማይመረመር ከእርሳችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ በጽርሐ አርያም ባለ ዙፋናችሁ ሳላችሁ ባለሙ ጊዜ ምሉዓን ናችሁ። ለሌላም ወገን ምክርን የማይሻው ባሕሪ መለኮታችሁ በላይ ከሰማይ ሳለ የምድርን መሰረት ይመረምራል፣ ይቆጣጠራል። የምድርንም መሰረት አምድ ተሸክሞ በላይ በሰማይ ይኖራል። አብ ወልድ መንፈስ ቅዱስ ሆይ የአስተሳሰብ ልዩነት በሌለበት ልቦናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ አዳም ከኛ እንዳንዱ ሆነ ብላችሁ እንደተናገራችሁ መጠን አንዲት ስግደት ይሰግድላችኋል። አቤቱ የመንግስታችሁ ድምፀ መለኮት በአደባባይ በተሰማ ጊዜ ሰባሊዮስ ሁከት ጸጥ አለ፣ የሞገዱም ማዕበል ጠፋ። አብ ወልድ መንፈስ ቅዱስ ሆይ በህላዌ አካ ትክክል ለሚሆኑ ኩላቶቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ከእናንተ ከሦስቱ አካላት አንዱ የአካል እግዚአብሔር ቃል ይቅርታ ለማድረግ ዓለምን በጎበኘ ጊዜ አባቶች ተስፋ በድንግል ማርያም ተፈጸመ። የነጻነት ግርማ መስቀልም በቀራንዮ አደባባይ ተተከለ። አብ ወልድ መንፈስ ቅዱስ ሆይ በበጎ ሐሳቡ በቸርነቱ ለሚታወቀው ሕሊናችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ከከላውዲዮን ይልቅ የካራንን ምድር የመረጠ አብርሃምን የሦስትነታቸውን ትክክለኛ ሦስትነት ከተረዳ በኋላ ከድንኳኑ በስተ ምስራቅ ወይም ባሻገር ሦስት ሰዎች በተመለከተ ከሦስቱ አንዱ ከልጅ ልጅህ ተወልጄ አድንሃለሁ የሚል ቃል ኪዳን ተቀበለ። አብ ወልድ መንፈስ ቅዱስ ሆይ ከውስጣዊ ባህራችሁ የሚገኝ ቸርነታችሁን ሰላምታ ይላለሁ። ስሉስ ቅዱስ ሆይ የትሩፋት አበጋዝ እንደመሆናችሁ የገድል ትሩፋትን አጎናጽፉኝ። ከገድላችሁ ገድል እሳተፍ ዘንድ በሄድኩ ጊዜ ጊዮርጊስ ከደሙ ጠብታ ሊሰጠኝ አልፈቀደም። ተክለ ሃይማኖትም ከስባር አጽሙ አንዲት ስንጥር እንኳ ከልክሎኛልና። አብ ወልድ መንፈስ ቅዱስ ሆይ መታጠቂያ የቸርነት ሰቅ ለሆነው ወገባችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ አምላክነታችሁ በዓለም እንደሚያመልክበት ጣዖት ከንቱ ያይደለ የባህሪ አምላክነት ሰው ኮን። አቤቱ የቸርነታችሁ ምልክት ወደ እውነተኛ ውሳኔያችሁ መርቶ ያደርሰኛል። ለመስዋዕቱ አብርሃምና ለመስዋዕት የሚቀርበው ይስሐቅ ከመሠዊያው ቦታ ይደርሱ ዘንድ የ3 ቀን ጉዞ ለማድረግ ተዘጋጁ። አብ ወልድ መንፈስ ቅዱስ ሆይ በዓይን ለማይታይ ህልውና ተመራምሮ ለማይደረስበት አቆያጸፋችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ የሰማያዊ ብርሃን ነጭ ሐር ግምጃ ሰራተኞች እንደመሆናችሁ ቸርነታችሁ አካሌን የሚሸፍንበት የሰማዕትነት ለመልበስ ልብስ የለኝምና ይልቁንም ሕፃኑ ቂርቆስ የተጎናጸፈውን መልበስ እሳት በሰውነቴ ላይ ልጎናጸፍ አልቻልኩምና። አብ ወልድ መንፈስ ቅዱስ ሆይ
የፍጥረታትን ሁሉ አብራክ የሚያሰግድ አብራካችሁ ሰላምታ ይገባል። እነርሱም ሰማርን፣ ሰብኮላህን ተጨማሪነት ፈጽሞ የማይፈልጉ ናቸው። ስሉስ ቅዱስ ሆይ አቤቱ እኔ አገልጋያችሁን ባለሟል አድርጉኝና እንደ መላእክት አሰልጡኝ። ከሰብአዊ ተጓዥነት የገዥነት ስልጣን አቀዳጁኝ። አብ ወልድ መንፈስ ቅዱስ ሆይ አዳምን ለጎበኘን በገነት ውስጥ በተመላለሱ እግሮቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ አዳምና የሔዋን ፈጣሪዎቻቸው እናንተ እንደመሆናችሁ የምርኮኞች ነፃ አውጪ የሆነ ኃይላችሁ የጣዖታትን ሐሰተኝነት አጋለጠ። በሐሰተኝነት የዕዳ ኃጢአትም ስሩ መሰረቱ እነሆ ተነቃቀለ። አብ ወልድ መንፈስ ቅዱስ ሆይ ብርሃናትን ለተጎናጸፉ የእግር ተረከዛችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ግብርን የሚያስከፍል የቀራጮች አለቃ የሚሆን ለበደለውም ስለ አንድ ፈንታ 4 እጅ የከፈለ ከገንዘቡ እኩሌታ ከፍሎ ለነዳያን እንደመጸወተ እንደ ዘኬዎስ እድል ፈንታ ቸርነታችሁ ይቅርታን ቸርነትን ያስተምረኝ። አብ ወልድ መንፈስ ቅዱስ ሆይ በዓሣና መባረቅት የሚራመድ ጫማችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ረቂቅ የሆነ የችሮታ ገንዘባችሁ አታሳጡኝ። እውነተኛ የቸርነታችሁን ገንዘብ ጥሪኝ። ቀማኛ ሽፍታ በቀማኝ ጊዜ ስለኔ ተግቶ የሚያዝን የሚያለቅስ እንደ አባ ይስሪን ያለ ደግ ሰው ፈጽሞ አይገኝምና። አብ ወልድ መንፈስ ቅዱስ ሆይ ከጽፍሮቻችሁ ጋር ያለመነጣጠል ተባብረው ተመሳስለው ላሉ ጣቶቻችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ድካም በሌለበት ኃይላችሁ ከባቢሎን ንጉሥ ይልቅ የአንድ ነቢያችሁ ክብር ከፍ ያለ ነው። የልስጥራን ሰዎችም የአልህምት መስዋዕት ይሰዋላችሁ እስከ ማለት ድረስ ለመረጠዋቸው ሐዋርያት ሰገዱ። አብ ወልድ መንፈስ ቅዱስ ሆይ ለማይመረመረው አካለ ቆማችሁ ሰላም እላለሁ። ስሉስ ቅዱስ ሆይ ዓለምን ከባህሪያችሁ ብታስገኙ እንጂ በእናንተ ላይ ዓለም የለባችሁም እኮን። አቤቱ ስለ አባታችን አዳም ከእናንተ አንዱ አካላዊ እግዚአብሔር ቃል በለበሰው ሥጋ የጲላጦስን እንግዳ መከራ በመቀበሉ ሆሳዕና በአርያም ሆሳዕና በአርያም ሆሳዕና በአርያም በማለት በአንድነት ትመሰገናላችሁ። አብ ወልድ መንፈስ ቅዱስ ሆይ በመጽሐፍ እንደተነገረው በማንኛውም ጾታ መልክ ልዩነት ለሌለው መልካችሁ ሰላምታ ይገባል። ስሉስ ቅዱስ ሆይ ከሃዲ አርዮስ የባህሪ አንድነታችሁ በከፋፈለ ጊዜ ሰይፈ መዓታችሁ ተበቅሎ ያጠፋው ዘንድ ያለ ሰይፍ በረቂቅ ሰይፋችሁ አንጀቱን በጣጥሶ ይጥለው ዘንድ ተገቢ ሆነ። አብ ወልድ መንፈስ ቅዱስ ሆይ እኔን አገልጋችሁን የሦስትነታችሁ መታመኛ ቦታው ያድርገኝ። ስሉስ ቅዱስ ሆይ የሦስትነታችሁን ብርሃን ከተቀዳጀሁ ዘንድ መላ ሰውነቴ አንድነታቸውን ሦስትነታቸውን የገለጻችሁበትን እዚህ ዮርዳኖስን ይሆናልና ከዮርዳኖስ ምስክርነትን አልሻም። አብ ለልጁ ምስክርነቱን የሰጠበትን የታቦር ተራራንም አልመኘውም፣ እኔው ራሴ ደብረ ታቦር ሆኛለሁና። ወልድ መንፈስ ቅዱስ ሆይ ከባህሪያችሁ የተገኘ ባህሪያዊ ልብሰ ጥበብ የተጎናጸፋችሁ ናችሁና የንጉሥን ልጅ የኢያሱ ስም በልብሳችሁ መጎናጸፊያ ሰሌዳ ላይ ጻፉ። ስሉስ ቅዱስ ሆይ የምድር ነገሥታት ከነገሱ በኋላ መንፈሳዊ ሐሩር በሆነበት ዘመን ሕይወትን የሚያረካ ማየ ሕይወት የደብረ ብርሃን ቤተ መቅደሱ ሕንፃ ከውስጣዊ ከእርሱ መርጫችሁ ጽድቅን ለተጠሙ ውሃን አምጭተዋልና። አብ ወልድ መንፈስ ቅዱስ ሆይ በ47 ምዕራፍ ተከፈለ ላቀረብኩት የምስጋና እጅ መንሻ ስለ አንድ ፈንታ እጥፍ
በእጥፍ ውለታ የምትከፍሉ ናችሁና ከባህሪ ገጽታችሁ ደስ የሚያሰኝ ፈገግታ የተመላበት ንዋየ ገጽ ስጡኝ። ለቅዱሳን የተዘጋጁ በ10 አህጉር ላይም ስልጣን ሰጥታችሁ ሹሙኝ። ስሉስ ቅዱስ ሆይ እኔን አገልጋችሁን እና ሕዝቡን ሁሉ ከመከራ ሥጋ ከመከራ ነፍስ ይጠብቁኝ ዘንድ ለዘላለሙ አሜን። ስሉስ ቅዱስ በሰላም ይጠብቀን፣ ሀገራችን ኢትዮጵያ ሰላም ያድርግልን፣ ለዛሬ ወርም በሰላም ያድርሰን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን።